ፕሮግራም ላይ ምንድነው ጌ ወንድም ነው የሚገጥመው አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ ይሄው መሰረተ ክርስቶስ እንደ መሰረተ ክርስቶስነቷ እነዚህን ሰዎች ኢትዮጵያ ውስጥ ነው እያልኩ ያለሁት ወንድና ወንድ ኖ ሴትና ሴት ሲያጋቡ ለድምፁ ጥራት ይቅርታ ጠይቃለሁ ግን አዳምጡ በጣም የሚገርመው ነገር ይሄው በድብቅ የተቀረጸ ስለሆነ ኢትዮጵያ ውስጥ ሴትና ሴትን እያጋቡ ይህ ነው እየተደረገ ያለው እንድንጠነቀቅ አሁን በመትናገሩበት ነገር ላይ በዚሁ አካውንቴ ፌስቡክ ላይ ገብታችሁ ብታዩ ምላሽ ሰጥቻለሁ እንደናንተ አርሬ ድብን ብዬ እንደው ቢሆን እንኳን ቢደረግ እንኳን በአንድ ሰው ቀርቶ 10 ሰው መጥፎች ቢገኙ ያንድ ወንጌላዊ ቤተክርስቲያን ስምን እንደዚህ አድርጎ ማጥላላትና መሳደብ ከነውርም የባሰ በጣም ብልግናና ነውር ነው በጣም ነው ያናደደኝ ደግሞ እነሱ ከማየታቸውና ከማውጣታቸው በፊት ይሄ የተደረገውን ነገር ይሄ ሴት ለሴት ሲያጋባ አይቻለሁ ያንን የሆነ ቪዲዮ የሰራውን ልጅ ያ እንኳን ራሱ ፓስተር የተባለ ሰው የራሱ ከምናምንቴዎቹ አንዱ ነው ብዬ ነው የወሰንኩት እንጂ ምንም እንዲህ አይነት ዲኖሚኔሽን ውስጥ ነኝም አላለም ወንጌላዊም ነኝ አላለም አንዳንድ ሽብር ሰጣችኋል እያለ የሚያደርገውን ነገር ሁሉ አይቻለሁ ግን ይሄንን ወስዶ ለወንጌላዊ ቤተክርስቲያን መስጠት ኢንጀነራል ምን ያህል በጥላቻኛን እንደሚያውን እኛ ስንት ዘመን ሲገሉንም ጭምር ሲሰድቡንም ብዙ ክፉ ሲናገሩብንም መቻላችን ጭራሽ ዛሬ እንኳን እንደው የ21st ሴንቸሪ አስተሳሰባቸው ተሻሽሎ መልካም ነገር ያስባሉ በመንልበት ጊዜ እንደገና ከእውነት አፈንግጦ መውጣቷን እውነት ላይ ይሄን ያህል ውሸት የሚዋሹ እሱም ያ ዮኒ ማኛ የሚሉትም የቲክቶክ አበባ ለቃሚ የሚያደርጉት ነገር ወንጌላዊ ላይ የሚያደርጉት ነገር በጣም ነው የሚያሳዝነው ወገኖች እግዚአብሔር ዋጋቸውን ይክፈላቸው ከማለት ሌላ ምን ይባላል ይሄንን ነው ማለት እንፈልገው ስለሰጠሽኝ እድል አመሰግናለሁ እታች ወርጄ ለሌላ ሰው እድሉን ሰጣለሁ ቴንክ ዩ እሺ ጋሽ በሌ ተባረክ አይ ቲንክ በጣም ብዙ ብለንበታል ብዙም ቆይተንበታል ከዚህ በላይ እንዳልነው ነው ምንድነው እነሱ የኛ መልስ ዲዘርቭ አርጓቸው ሳይሆን እነሱ የሄዱት ግን አንድ መሰረተ ክርስቶስን ጋብቻ በአንድ ወንድና በአንድ ሴት መካከል ዘላለማዊ ኪዳን ነው ብላ የምታምንን ቤተክርስቲያን በውሸት የተከሰሰችበትን ክስ ለመሸፈን የተሄደበት ርቀት ስለሆነ ነው ይሄንን ማሳየት የፈለግነው ከዛ ውጪ እንደተባለው እንዴት ምንድነው አሰፍስፎ የሚጠብቅ የዱር አራዊት እንደሆኑ ተረድተናል ማለት ነው ለካ አሰፍስፈው የሚጠብቁ የዱር አራዊቶች ናቸው በቃ ምክንያቱም ሁለት ሚዛን ላይ የማይቀርቡ ነገሮችን እኛ በመረጃ ነው ያወራነው ይሄ ሰው ደግሞ ያለ መረጃ ነው ያወራውና ጭር ሚዛን ላይ አይቀርብም ጭራሽ ሚዛን ላይ አይቀርብም ምንም ይቅርታ የምንጠይቅበት ነገር የለም በርዕስ ላይ እንዳስቀመጥኩት ይቅርታን እንደሞተ ዘመዳችሁ እርሱት ነገር ግን ያ ማለት እብሪተኝነት እንቢተኝነት ማን ምን ያመጣል ሳይሆን ጥፋተኛ ሆነን በመንገኝበት ከዚህ በኋላም ቲክቶክ ላይ በሚኖረን ቆይታ ፐርፌክት አይደለንም ልናጠፋ እንችላለን ካጠፋን ግን ይቅርታ እንጠይቃለን በመረጃ ለምንከሰስበት ሳናውቅ ባለማስተዋል ወይ በስተት ባለመረዳት ለምናደርገው ነገር ግን ይቅርታ ላለመጠየቅ እብሪተኞች ወይም ትዕቢተኞች እንዳልሆነን እንድታቁልን እወዳለሁ ከዛ በተረፈ እንግዲህ ጥሩ ጊዜ ነበረን የተነሳበትንም አንግል ጭብጡንም እንደያዛችሁ ተስፋ አደርጋለሁ በእኛ
ሽፋን ትክክለኛውን ጥፋት የመሸፈን ነገር ነው የተደረገው። ኤርሚዬ እንግዲህ ያው እኔም ወደ ስራ እየሄድኩ ነው። አንተ የምትከፍት ከሆነ ወደ አንተ ሙቭ እናደርጋለን። አዘርዋይስ ግን እንግዲህ ባርከንና እንጨርስ በቃ። መሲ እኔ የምልሽ ቤካ መጨረሻ አውራት ቴንክ ሶ ማች። አይ ቤካ መጨረሻ አውራት እኔ አይደለም መጨረሻ ታላቅ ወንድሜ ነው የሚያወራው። መጨረሻ ማን ያላወራም ግን ምናልባት ወንድምነት ቪዲዮ ሰምቶ ከሆነ አይዶ ነው ሰምቶት ከሆነና አይ በውስጥ እንልክለታለን አይሻልም? አይ ስማው እዚህ ችግር የለውም። እኔ ወደ ስራ እየገባው ነው ቤካ ብዙ አልቆይም። 40 ምናምን ሰከንድ አንዴ እሺ በቃ ሰማው ይስማውና ከዛ በውስጥም እንልክለታለን። ማለት እኛ እንትን በንጽጽር የመጣው ነገር ውጭ ስልክ እንዳይደለ እንዲያውቁ ስለፈለኩ። እሺ ወገኖች ምን ላይ ደረሳችሁ እንዴ? አይ በቃ ይቅር በቃ ላይ ደረሳችሁ። አልሰማክም። አዎ ስልክ መጥቶብኝ ነበረና ኤኒዌይ እጅ ላይ ብናበቃ ጥሩ ነው። አይ ቲንክ እናንተ ብዙ ተሳትፉበታል። እኔ እንኳን አሁን የመጣሁት ኤኒዌይ እንግዲህ ብዙ ነገር ልንባል እንችላለን እዚህ ሶሻል ሚዲያ ላይ። አንድ ጊዜ አንድ ሰው ቦለኩኝ። አም ሶሪ እዚህ ቤት ሌላ ነገር አይቻልም ብሎክ ነው የምትጠቀሙትና እና ብዙ ነገር ልንባል እንችላለን በምናውቀውም በማናውቀውም ባመንበትም መጽሐፍ ቅዱሳዊ በሆነውም እውነት ገሃዳዊውም ላይ በሚታወቀውም እውነት ብዙ ነገር ልንባል እንችላለን። ለተባለ ሁሉ መልስ አንመልስም፣ ግን ደግሞ አንዳንዴ ደግሞ መልስ መመለስ ባለብን ጉዳይ ላይ አንዳንድ ጊዜ ስምን የሚያጠፋ የሚያጠለሽ በሰዎች ዘንድ ሚስ አንደርስታንዲንግ እንድንደረግ የሚያደርግ ነገሮች ሲናገሩ መልስ መመለስ አለብን ብለን በምንልበት ጊዜ ላይ መልስ ይመለሳል። እኔ እውነትን ላይ ቆመው የሚናገሩ በመረጃና በማስረጃ ላይ የሚናገሩ ሰዎች በጣም ማንም ይሁን ማንም በጣም ነው የሚገዛኝ። ለምን እውነት ሁልጊዜ እውነትን ግዛት እንጂ አትሸጣት ብሎ ስለሚል እግዚአብሔር ቃል ማለት ነው። እውነት ምንድን ነው? እውነተኛው ማን ነው? እውነትን ለእውነት የኖረ ለእውነት የሚሞት ለእውነት ዓላማው ሆኖ የቆመ ትውልድ አለ። እውነትን ዲና ያደረገ ትውልድ አለ። በእውነት ላይ ያልተመሰረተ ወዳጅነት አለ። በእውነት ላይ ያልቆመ ማህበር አለ። በእውነት ላይ እውነትን ማዕከላቸው አድርገው እውነት የሚገዛው ትውልድ የእውነትን ባንዲራ ይዞ ዓላማው አድርጎ የሚታይ ትውልድ አለ። እንደዚሁም ደግሞ ያለ እውነት ደግሞ የተሰበሰበው አሉ። ግን እመኑኝ ለጊዜው ሽር ጉድ ሊባል ይችል ይሆናል። እውነት በሌለችበት ጉባኤ ውስጥ በጣም ከበርቻቻው የበዛ ሊሆን ይችላል። ግን ገለባዎች ናቸው። ምንም ነገር ያድርጉ፣ ቢጎራረሱ፣ ቢተቃቀፉ፣ ቢሳሳሙ፣ ምን ቢሉ፣ ቢተሻሹ እውነት የለበትም እዛ የሚያደርጉት ነገራቸው ውስጥ ማለት ነው። ስለዚህ ነው ከእግዚአብሔር ባህሪያት አንዱ አንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 13 ላይ እንደምታውቁት ፍቅር እንኳን ራሱ ከእውነት ጋር ደስ ይለዋል ነው የሚለው። አይገርምም? ከእውነት ጋር ደስ ይለዋል ይላል። ከእውነት ጋር ደስ ይለዋል ይላል እና እውነት የሌለበት ፍቅርም ፍቅርም የሌለበት እውነት ሁለቱም ገዳይ እንደሆነ ሁሉ እውነትን ይዞ የሚናገር ሰው በጣም ደስ ይለኛል። በመረጃና በማስረጃ ላይ ደግሞ ተደግፎ ሲያወራ በጣም ደስ ይላል። ስለዚህ ወገኖች ተባረኩ። አንዳንድ ሰዎች እንደዚሁ በውስጥም በውጭም የምጽፉልኝ ሰዎች አላችሁ። ወንድሞቼ 47ኛ ዓመቴን ጨርሼ ወደ 48 እየሄድኩ ያለው ሰው ነኝ። ጣቴን የምጠባ ሕፃን ልጅ አይደለሁም። የት ቦታ መግባት እንዳለብኝ የትም ቦታ መግባት እንደሌለብኝ
የሚወስንልኝ እግዚአብሔር ነው። ከዛ ቀጥሎ ሚስቴ ነች። ከዛ ቀጥሎ ፓስተሬ ነው። አራተኛ ራሱ ከሆንኩ እኔ ነኝ። ኦኬ ቴንክ ዩ። እውነት ባለበት እውነት ድል ነስታ በምትወጣበት እዛ አካባቢ ላይ አለው መኖርም እፈልጋለሁ። ኦኬ በቃ ሁሉ ቀን ስለኔ መናገር እንደዛ ስለማልፈልግ ነው። በልብ ቅንነት ነው የማገለግለው። በጣም አልኩ፣ በጣም ይሄንን አስምሩበት። በክፋት በጓሮ በምስራቅ በምዕራብ በሰሜን በደቡብ ብትመጡ በእውነት ትወድቃላችሁ። ለምን? ተንኮለኞች ስለሆናችሁ ትወድቃላችሁ። የተንኮል ልብ የያዛችሁ እህቶች በተንኮል ብትመጡ ትወድቃላችሁ። የሚጥላችሁ ማን ነው? ኢየሱስ ብዬ እየጮኩ የምሰብክለት ጌታ ማለት ነው። ማናችሁ? ሌላም ሰው ጋር ሂዱ። ክፋትን ይዛችሁ ከሄዳችሁ ትወድቃላችሁ። ብዙዎቻችሁ እውነት የላችሁም። እውነት ለመናገር ማለት ነው። የእውነት አይደለም የምታገለግሉት፣ የእውነት አይደለም የምታወሩት፣ የእውነት አይደለም እውነትም አይደለም የምታወሩት። መንፈሳውያን ሰዎች ነን፣ እንመዝናለን። የቱ ጋር ምን እንዳለ ምን እንደሚያወራ ማን ቤት ሲከፍት ምን ሊያወራ እንደወጣ ይታወቃል። ምንም ብትለሳለስ ዋናው ትምህርት ነው፣ ዋናው ስብከት ነው፣ ዋናው ትንቢት ነው፣ ዋናው መዝሙር ነው፣ ዋናው ጸሎት ነው ምናምን ነገር ብላችሁ ብትሉ እኔም እንደዛው ብዬ ብል ማለት ነው። እና እግዚአብሔር እውነተኛ አምላክ ነው። በእውነት እንድንኖር ለእውነት በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት፣ ውሸትንም አስወግዱ ብሎናል። አንተ ውሸትን እንደ ካባ ለብሰ መተው ውሸትን እንደ ካባ ለብሰሽ መተሽ፣ እሺ ወንድምነት ኤርሚዬ መስዬ ሜርሲዬ ውሸትን እንደ ካባ ለብሰ እኔን አትጠጋኝ፣ እኔን እንዳትጠጊኝ። እዛው በርቀት ሆናችሁ የምትጫወቱትን ተጫወቱ። እኔም በርቀት ሆኜ መጸለይ ባለብኝ ጊዜ ላይ ጸልያለሁ። ካልሆነ እነዚህ ልጆች ዛሬ ማለቀቃቸው ማለት ነው በሽታቸው ብዬ ወይ ጉድ አለ ማለት ነው። ወራት አላቸው ማለት ነው የሚነሳባቸው ብዬ እላለሁ ማለት ነው። አንዳንዱ ምክር ስለማይሰማ እና ጌታ እግዚአብሔር ይባርካችሁ። ለእውነት ኑሩ። መጽሐፍ ቅዱስን እናንብብ። ቅኖች ሁኑ። ከተንኮል ራቁ፣ ከክፋት ራቁ። የምሕረት ልብ ይኑራችሁ፣ የይቅርታ ልብ ይኑራችሁ። የዋሆችና ገሮች ትሑታን ሁኑ ተብለናል። ይሄን ለመሆን ትጋ። ካልሆነ ክፋትን ይዞ ሩቅ መሄድ ስለማይቻል ማለት ነው። ቴንኪው። ተባረኩ። ከነገራችሁ ነገር ላይ ተነስቼ እኔም በአደባባይ ላይ የማውቀው ነገር ስለነበረ የመካነ ኢየሱስ ቤተክርስቲያንን ሚስጥር አይደለም ያወጡት ቤካና እህትየው ሜርሲ ሌላ የማያውቀውን ቆይ ኑ አንድ ጉዳይ ልንገራችሁ ብለው አይደለም፣ የሚታወቅ ጉዳይ ነው። ያን የሚታወቀው ላይ ተናግረዋል። ሲናገሩም እኔ በወቅቱ ነበርኩ፣ ሰምቻለሁ። ዘግይቶም አንዳንዱ ያው እንግዲህ የኔ ሀገር ሰዓት የተለየ ስለሆነ ማለት ነው ሰምቻለሁ። ሚዛናዊ ነገር ነው የተናገሩት። እኔም ልናገረው የምችለውን ነገር ነው የተናገሩት። ይሄው ነው። በዚህ ጉዳይ ይቅርታ ጠይቁ ማለት ያው እንግዲህ የገጠሩ የከርከሮውን ተረት ነው የሚያስታውሰኝ ብያለሁ። ይቅር። እዚህ ላይ እህትየው ሰላም ዋይ፣ በጌታ የምታምኑ ወንድሞችና እህቶች የልባችሁና የመንፈሳችሁን አንድነት ጠብቁ። በተለይ ልባችሁን ጠብቁ። ኦኬ፣ ልባችሁን ጠብቁ። ከነማ ምን መስማት እንዳለባችሁ ወቁ። በጣም መሰሪ ሰዎች ናቸው እዚህ ምድር ላይ እዚህ ሶሻል ሚዲያ ላይ ያሉት። እኔ አሁን በጌታ እህቴ አባቴ ምናምን ነገር የማንም ላይ አልንጠለጠልም። ማረጋገጥ እፈልጋለሁ በጌታ እህትነትና በጌታ ወንድምነት ምን ያህል ድረስ እንደሆነ ማለት ነው። አንዳንዴ ሰዎችን ጭራቅ አድርገው እኛ ላይ ሊስሉ ይፈልጋሉ። ጭራቅ የሆኑ ሰዎች ግን መልካም ሆነው እናገኛቸዋለን። አንዳንዶቹ ደግሞ መልካም ናቸው ተብሎ የተባሉት ደግሞ የመልካም ተቃራኒ ሆነ ታገኛቸዋለን። ጭራቆቹ እነሱ ሆነው ሳሉ አየህ ተው። እና እግዚአብሔርን እንፍራ። ተባረኩ። እህትየው ስራ ልትገቢ ስለሆነ ሂጂ። ረጅም ሰዓት ወሰድኩሽ። ሰላሙኑ ጸጋ ይብዛላችሁ። እኔ
እኔ አልከፍትም። እዚሁ ላይ እንጨርስ። ተባረክ። አሜን። ኤርሚዬ ተባረክ። አንተ የምትከፍት ከሆነ ብዬ ሙቭ እናደርጋለን ብዬ ነበር። ካልሆነ እሺ ተባረኩ። ጌታ ኢየሱስ ይባርካችሁ። ጌታ ቢፈቅድ በህይወት ብንኖር ደግሞ በፊታችን ባሉ ቀናቶች እንግዲህ በተለያየ ጉዳይ ወንጌልንም ይዘን እንገናኛለን ማለት ነው። ሁላችሁም እንደየሰዓት አቆጣጠራችሁ መልካም ጊዜ፣ መልካም ምሽት፣ መልካም ውሎ፣ መልካም